ለእግዚአብሔር አብራችሁ በምትኖሩበት ሰዓት ለእናታችሁም ለአባታችሁም ጸሎት እያደረጋችሁ ግን ህይወታችሁን አድኑ። በቃ ህይወታችሁ ከንቱ የሆነው ከዛር ነው። ደጋግሜ ሁሌ የምናገረው ሁሌ ነው የምጮኸው። የቤተሰብ ዛር ነው እየተወራረሰ መጥቶ ከንቱ የሚያደርገው። መተቱንም የሚጠራው የሰው ዓይንም ቡዳውንም ምኑንም የሚጠራው ዛር ነው። ኮተቱን ትዳር የሚያፋታው አስመሳይ የሚያደርገው ዛር ነው። በተዘዋዋሪ መንገድ ዛሩ ሆነ ኮከብ ተብሎ የሚጠራው ነው። ኮከብ ተብሎ የሚጠራው ነውና እባካችሁን ቤተሰቦች ራሳችሁን አድኑ። ምንም የምጨምረው ምክር የለም። እንግዲህ ቆንጂት አንቺ የዚህ ግቢ መድኃኒት የሆንሽው ልጅ ተከራይ ሆነሽ የገባሽው መቼም በተከራዮች ብዙ ነው ያመጣሁትና እግዚአብሔር ጸጋውን ያብዛልሽ። በአንቺ ጸሎት ክፍል ብዙ ሰው ድኗል። መጀመሪያ ልጅቷ፣ ቀጥሎ ወንድሟ፣ ከዛ በኋላ ይሄ አስማተኛ ሰው፣ አንቺም ራስሽ በዛ ክፍል ድነሻል። ተከራዮቹም ጭምር እዛም እየመጡ ጸልየው እንደነበረ ሰምቻለሁ። ይሄን ታሪክ ሲሰሙ የተባረክሽ ነሽ። እግዚአብሔር እውነት ባርኮ ነው አንቺን ከመጀመሪያ ጀምሮ ያስቀመጠሽ። ለዚህ ልጅ ነው የተቀመጥሽው። እድለኛ ነህ ወንድማችን። አንተ ለእሷ ነው የተዘጋጀው ሳይሆን እሷ ለአንተ ነው የተዘጋጀችው። መዳኛህ ናት፣ መውጫህ ናት። ከሆነ ነገር የምትወጣበት በቃ ከታፈንክበት ነገር መውጫህ ናትና ጸጋውን ያብዛልሽ። እግዚአብሔር ይስጥሽ። ተባረኪ። ደፋርም አይደለሽም፣ ፈሪም አይደለሽም። ዝምተኛነትሽ በራሱ ትልቅ ዋጋ ሰጥቷል። ለምን እኔ ዝምተኛ ስለሆንኩኝ ብዙ ተናግሬ ማሳመን ስለማችል እንግዲህ አዳምጡት። በቃ በተግባር እስቲ እዩትና ከዛ በኋላ የሚሰማችሁን ስሜት እናወራበት ነው ያልሽው። አቃለሁ ብለሽ እንኳን አልቸኮልሽም። ሰምቻለሁ ብለሽ እንኳን አልተጣደፍሽም፣ አልተንቀለቀልሽም። እና እንዲህ አይነት ስብዕና ያላችሁ ሰዎች እግዚአብሔር ሲሰራባችሁ ነው ማየው። ምላስ፣ አንደበት ወይም ደግሞ ቃላት ምናምን ጥምረት የሌለባቸው ግን ሲያሸንፉ ያለው ብዙ ጊዜ እንናገራለን፣ እናውቃለን፣ አንብበናል ብለን የምናስብ ሰዎች እንዲህ ቅንጣት ሰው ማትረፍ አንችልም። በጣም ይምንት በቃ ምንም የማያውቁ የሚባሉ ግን ብዙ ስራ ሲሰሩ ያለው እግዚአብሔር መንፈሱ ካለ ስለምትናገሩት ነገር አትጨነቁ የሚለው ይሄን ነው። ማቴዎስ ወንጌል በዚህ አጋጣሚ ምዕራፍ 5 ምዕራፍ 6 ምዕራፍ 7ን አንብቡት። አንቀጸ ብፁዓን ማለት ነው። በሸንጎ ፊት ስትቀርቡ ስለኔ ሲከሷችሁ ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገራልና ነው የተባለው። ስለዚህ እግዚአብሔር እንኳንም አንቺን ተከራይ አድርጎ እዛ ቤት አመጣሽ። ሰላም